የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከካሳሁን ሽፈራው ጋር አጭር ውይይት እናደርጋለን። ካሳሁን ሽፈራው ስልክ መስመራችን ላይ ነው። ጤና ይስጥልን፣ እንደምን አመሸ ካሳሁን? ሰላም ወርቅነሽ፣ እንዴት ናቸው? ሰላም ለሁላችሁም። ሰላም ነን፣ እናመሰግናለን። እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ እናንተ? አለን እግዚአብሔር ይመስገን። እንግዲህ ካንተ ጋር ምን ወያዩ ካሳሁን፣ በዚህ ሳምንት ባለፈው ሰኞ ይመስለኛል የደራሲያን የጸሐፊያን ዝግጅት ነበር። ታላቅ ዝግጅት በቴልአቪቭ ከኛ ማህበረሰብ የሚወጡ ልጆችም እንግዲህ በርካታ ጸሐፊያን እያፈራን ይመስለኛል። እንዴት ነበር? በነገራችን ላይ ይሄ ምሽት ለመጀመሪያ ጊዜ ነው እስራኤል ሀገር እንደዚህ የተዘጋጀው። ይህን ሀሳብ አምጥተውም ዝግጅቱንም መጨረሻ ላይ አዘጋጅተው ፍሬ ላይ ያደረሱት የቴልአቪቭ ከተማ ኃላፊዎችና በተለይ ደግሞ የሂደት አሊያ ብክሊታ ኃላፊ ማሊ ካሃቴ ናቸው እና ምሽቱ በጣም ደስ የሚልና ድባቡ ራሱ የደከመ መንፈስን የሚያድስ ነበረ። በጣም ጥሩ ምሽት ነበር። ያው እንግዲህ ከደራሲያን ብቻ ነው እንደው ስፍሩት ነው ወይስ ሌላ የባህላዊ ስራዎችን የሚያካተተ ነበር? ምሽቱ የደራሲያን ምሽት ብቻ ነው። ሀሳቡ ያው እዚህ ሀገር ብዙ ደራሲያን አሉ። በተለይ በአማርኛም በዕብራይስጥም የጻፉ ነገር ግን እስካሁን ድረስ ትልቅ መድረክ አልተሰጣቸውም እና ሀሳቡ እነዚህ ደራሲያን የተለየ ፕሮግራም ወይም የተለየ መድረክ የሰጣቸው በመባል ነው እንግዲህ የተዘጋጀው። ምሽቱ የደራሲያን ምሽት ነው። ከዛ ውጭ ያው ሙዚቃ ነበረ፣ እንዲሁም የተለያዩ ምግቦች ነበሩ። ግን ዋናው ዓላማው የደራሲያን ምሽት ነው። በተለይ የዚህ ምሽት ለየት የሚያደርገው ብዙ ጊዜ የታሰበበት ብዙ ጊዜ የተዘጋጀ ዝግጅት ነው። መጽሐፎቹ እዛ ላይ የተሳተፉ ደራሲያንም ከመሳተፋቸው በፊት ባለሙያ መጽሐፎቹን አይቶ እንግዲህ ከዛ በኋላ ያን ባለሙያው እነዚህ መጽሐፎች ብቁ ናቸው ያላቸውን መጽሐፍ ነው እንግዲህ እዚህ ምሽት ላይ እንዲሳተፉ ያደረገው። በጣም በነገራችን ላይ እንዳልከው ለመጀመሪያ ጊዜ የሚገርም ነው። እንግዲህ ሊበረታታ የሚገባ ነው። ከዚህ በበለጠ ሁኔታ ይቀጥላል ብለን ተስፋ እናደርጋለን። እንዴት ነው እንዲህ በእኛ ማህበረሰብ እንግዲህ ይህን ያህል ደራሲያን ሲወጡ እንደው የነበረው ሁኔታ እንዴት አየው? ምን ተሰማህ አንተ እንደ ጸሐፊ? አንተም ደራሲ ነህ። እንዳልኩሽ በጣም ደስ የሚል ነበረ። መንፈስን የሚያረጋጋ ነው። በተለይ ደግሞ የእያንዳንዱን የስራ ውጤት እዛ ላይ ይዞ የመጣው እና በጣም ደስ የሚል ነበር። መጽሐፎችን ተቀያየርን። አሁን እያነበብናቸው ነው እና የእያንዳንዳችን ስራ አንዳችን ለአንዳችን ተለዋውጠን እያነበብን ያለው ተዋወቅን። ለወደፊትም እንግዲህ እኛም አንድ ላይ ሆነን ሀሳቦችን እንደዚህ እየተለዋወጥን ብዙ ስራዎችን እንሰራለሁ ብዬ ገምታለሁ። በተለይ ደግሞ ይሄን አይተው እንግዲህ የተለያዩ ከተሞች ይሄን ነገር ወደፊት እንዲቀጥል እንደሚያደርጉ ተስፋ አደርጋለሁ። እውነት በጣም ለየት ያለ ምሽት የነበረውና ብዙ ሰዎች ተሳትፎበታል። ብዙ ባለሙያዎች ነበሩ፣ ተማሪዎች ነበሩ፣ ነጮች ነበሩ እና በተለይ የደራሲያን ምሽት ላይ የአበሾች በሚያዘጋጁት የደራሲያን ምሽት ላይ ለመጀመሪያ ጊዜ ነው ነጮችም መጥተው የእኛን መጽሐፍ ገዝተው እኛ ያወጣናቸው ነገሮች አይተው ሄዱት እና በጣም ደስ የሚል ነበር። ገብቶሻል? አሁን መጽሐፍ ታወጫለሽ። ካወጣሽ በኋላ ግን የአንቺ ሳይሆን የሌላ ሰው ነው፣ የአንባቢ ነው። ልጅንና መጽሐፍን አብዛኛውን ጊዜ የሚያመሳስሉ ሰዎች አሉ። እኔ ግን የሚያለያያቸው አንድ ነገር አለ ነው ብለው ልጅን ከወለድሽ በኋላ ካሳደግሽው በኋላ ያንቺ ነው ምንጊዜም ቢሆን። መጽሐፍ አንዴ ካወጣሽው በኋላ ታመጫለሽ፣ ልክ ልጅ እንደምትወልጂ ሁሉ ታመጫለሽ። ከዛ በኋላ የሰው ነው አንባቢ ነው የሚወስነው እና አንባቢ ላይ ደግሞ ሲደርስ ስታየው ደስ ይላል። ይሄ ነው የደራሲያን ዓላማና ጥሩ ምሽት ነበር።
ያው እንግዲህ በጣም የተለየ ነገር ነው። እንደተባለውም ትኩረት እየተሰጠው ነው አሁን ለኢትዮጵያ ይሁዳውያን የጥበብ ስራ ለመጽሐፍት እንዲህ አይነት ትኩረት መሰጠቱ በተለይ ደግሞ በመንግስት ደረጃ እንደው ከዚህ ሀሳብ እናንተ የወሰዳችሁት ለወደፊት ያቀዳችሁት እቅድ አለ የተሻለ ዝግጅት ለማድረግና የበለጠ ለማስቀጠል እንደው ምን ተወያያችሁ? እንዳልኩሽ ይሄ ዝግጅት እንግዲህ ደራሲያን ሳይሆን ያዘጋጁት እዚህ አካባቢ የሚኖሩ የተላቪቭ ከተማ ከንቲባና የሂዳት አክሊታ ኃላፊ ማሊካ ሀቲ ናቸው። ይህን ሀሳቡን ያመጡት እንዴት እዚህ ሀገር ብዙ ደራሲያን አሉ፣ ነገር ግን መድረክ አልተሰጣቸውም። የኛ ማለት እያንዳንዱ ሰው የጻፈው የራሱን ታሪክ ብቻ ሳይሆን የእኛን ማህበረሰብ ታሪክ እያንዳንዳችን የሚነካ ነገር ስለሆነ ይሄ ነገር መድረክ መሰጠት አለበት ብሎ እነሱ ናቸው ያዘጋጁት። ጥሩ ሀሳብ ነው የሰጡን። እኛ ለወደፊት እንዳልኩሽ እዛ ተገናኝተን ራሱ አንዳችን ጋር አንዳችን በሀሳብ የምንለዋወጥበት ሁኔታ ይኖራል። ስልክም ተቀያየርን ነው እና የተለያየ ነው። ለወደፊት ብዙ ስራዎች ይኖራሉ የሚሰሩ። ከዛ ውጪ እንዳልኩሽ ይሄ ለመጀመሪያ ጊዜ ነው። ለወደፊት ደግሞ እንግዲህ የተለያዩ ከተሞች እንግዲህ ይህን ሀሳብ ወስደው ምናልባት ሊያግዙንም ዲዛይን ሲስተም እንደሚያዘጋጁ ተስፋ አደርጋለሁ። ምን ያህል ደራሲያን ነበሩ እንደው ስራቸው የተነሳላቸው? ባለሳሳት ወደ 11-12 አካባቢ ናቸው። እዛ ላይ እንግዲህ የተለያዩ መጽሐፎች ለምሳሌ ለልጆች የሚሆን መጽሐፍ ነበረ፣ የታሪክ መጽሐፎች ነበሩ፣ ልብ ወለዶች ነበሩ፣ የሃይማኖት መጽሐፎች ነበሩ እና እያንዳንዱ እንግዲህ የራሱን ስራ ነው ይዞ የመጣው። ይሄን ይመስላል። በጣም ደስ ይላል። እንደው እንደ ምሳሌ መጽሐፍ ያንተስ መጽሐፍ እንዴት ነበር? እንዳልኩሽ እንግዲህ ራሴን እንደዚህ ነው ማለት አልችልም። እኔ ያው ከሌላ እንሰማለን። እግዚአብሔር የተመሰገነ ይሁን። እንግዲህ የሚሰጡ አስተያየቶች አሉ፣ ደስ የሚሉ አስተያየቶች አሉ። እዛ ደግሞ አንድ ደራሲ ስትሆኚ ጆሮሽን ክፍት ማድረግ አለብሽ። አብዛኛውን ጊዜ ከጻፍሽው ይልቅ ሌላ ሰው የሚሰጥሽ አስተያየት ነው ሊያስተምርሽ የሚችለው። አንዱ መጥቶ እንደዚህ አይነት ሀሳብ እዚህ ጋር ብትጨምረው እዚህ ጋር ብትቀንሰው እንደ አንባቢ ማየቱ የሚሰጡ አስተያየቶች አሉና ጆሮሽን ክፍት ማድረግ ይኖርብሻል። በተለይ ደግሞ ጥሩ አስተያየቶችን ብቻ ሳይሆን ለየት ያሉ ወይም ሊያሻሽሉ የሚችሉ ነገሮችን አስተያየቶች ሲሰጡሽ የበለጠ ማዳመጥና ነገሮችን በጥሞና ማየት ያስፈልጋልና በአጠቃላይ ደስ የሚል ሁኔታ ነው ያለው። የሚሰጠው ማስተያየት ደስ የሚል ነው። እዛ ጋርም የነበረው ሰው በእውነት በጥሩ ሁኔታ ገዝቶ ተደስቶ ነው ሄደውና ለእኔ ደስ ብሎኛል። ለእኔ በቂ ነው። የመጀመሪያ መጽሐፌ ነው። እንደ መጀመሪያ መጽሐፌ ደግሞ ከጠበቅኩት በላይ ነው። ከጽዮን በስተጀርባ የመጽሐፍ ስም እንደዛ ነው። ከጽዮን በስተጀርባ እንዳልኩሽ እንደ መጀመሪያ መጽሐፍ በጣም ከጠበቅኩት በላይ ነው። እንግዲህ ያንስልሽ እኔ የጻፍኩትን ሳይሆን አንባቢ አይቶ የሚሰጠውን አስተያየት ነው እንግዲህ ያልኩሽ ያለው። ይሄን ይመስላል። በጣም ጥሩ። እንግዲህ ያው መቼም በዚህ ሳምንት ስለተከናወነ ይህ ታላቅ ምሽት ያው እንደው እስኪ ሳምንቱን ሳናልፍ እንየው ብለን ነው ባጭሩ ነው የተመለከትነው። ካሳው በሚቀጥለው በሰፊው እንወያይበታለን ብዬ ተስፋ አድርጋለሁ። በባህል ፕሮግራማችንም እንደው ሰፊ ጊዜ ሰጠን አጠቃላይ ስለ ጥበብ ስራ፣ ስለ ጸሐፊያን፣ ስለ ደራሲያን፣ ስለ መጽሐፍት በሰፊው እንወያያለን። ይበል የሚያስብል ነው እንግዲህ ቀጥሎበት የሚያበረታታ ምሽት እንደሆነ ነው የሚረዳኝ። በአጋጣሚ ጥሩ ደርሶን ነበር፣ ግን እኛም አልተገኘንም በስራ ጫና ምክንያት። ለወደፊቱ እንገኛለን ብዬ አስባለሁ። እንደው አጠር አድርገህ የምጨምረው ነገር ካለን ጊዜ አንጻር። እሺ እንግዲህ ያው እንዳልኩሽ ምሽቱ እንደዚህ የተሻለ እንደዚህ ጥሩ ሀሳብ ይዘው ላዘጋጁ ምስጋና ማቅረብ ፈልጋለሁ። አንደኛ ለማሊካ ሀቲ የሂዳት አክሊታ ኃላፊ ለሷና እንዲሁም ለሰራተኞቿ ከልብ እናመሰግናለን። ሁለተኛ ለተላቪቭ ከተማ ከንቲባ እነሱም ትልቅ አስተዋጽኦ ያደረጉት ቦታውን በመስጠት እንዲሁም ድጋፍ በማድረግ ለእነሱም ምስጋና እንዲደርስ ፈልጋለሁ። ከዛ በተጨማሪ ለዚህ ለአቶ መዝገቡ ሞላ እሳቸው የዚህ የያፎ ከተማ ሊቀመንበር ናቸው። ለእሳቸውም በጣም እናመሰግናለን። ለደራሲያን በሙሉ ስራቸውን ይዘው ከተለያየ ቦታ መጥተው በእውነት ለዛ ነገር
ጥሩ ምሽት እንዲሆን ደግሞ ለነሱ ለወደፊትም እንግዲህ ሌላ ስራዎች እንጠብቃለን። ለነሱም አመሰግናለሁ። በመጨረሻ ላይ እንግዲህ እኛን ብሎ አክብሮ ለመጣ በሙሉ ለነሱም ማመስገን እፈልጋለሁ። ለእናንተ ደግሞ የመድረክ ስለሰጣችሁ እንግዲህ ከልብ ነው እናመሰግነው። እሺ እኛም እናመሰግናለን። እንግዲህ ካሳው ሽፈራው ደራሲ ካሳው ሽፈራው ያው እንግዲህ ደግሞ ህብረተሰቡም በሌላ አገልግሎት ያውቃል። እንግዲህ በተለይ የቀሩ ቤተሰቦች ወደ እስራኤል እንዲመጡ የቀሩ ወገኖችን ትታገላለህ። እናመሰግናለን። እንግዲህ ለወደፊቱ ደግሞ እንወያያለን በዚህም በሌሎች ርዕሰ ጉዳዮች። በጣም እናመሰግናለን። መልካም ምሽት ይሁንልን። በጣም ነው የማመሰግነው። መልካም ምሽት። መልካም ምሽት።